ሰላም ለእናንተ ይሁን እንደምን አላችሁ እግዚአብሔር አምላካችን ስም የተባረከ ይሁን የሩት መጽሐፍ ላይ የጀመርነውን ጥናት ዛሬ ሶስተኛውን ክፍል እና የመጨረሻውን ይዘንላችሁ መተናል እንግዲህ ዛሬ የምናየው ምዕራፍ 3 እና ምዕራፍ 4 ነው ከዚህ በፊት በነበርን ሁለት ክፍል የመጀመሪያው ላይ አጠቃላይ መጽሐፉን መግቢያ እና አውዱ ምን ይመስላል የሚለውን ከምዕራፍ 1 ጋር አንድ ላይ አይተናል በሁለተኛው ክፍል ምዕራፍ 2 አይተናል ዛሬ 3 እና 4 አይተን መጽሐፉን እናጠቃልለዋለን ማለት ነው እንግዲህ በባለፈው ክፍል ላይ እንደምታስታውሱት ምዕራፍ 2 የመጽሐፉ ሴንትራል ሜሴጅ ወይም ሴንትራል ፖይንት ሴንትራል የሆነው ኢንሲደንት የተፈጠረበት ቦታ ላይ ነበር ትንሽ የቆየ ነው which is የሩት አጋጣሚ በሚመስል ሁኔታ የቦኤዝ እርሻ መሃል መገኘትና ከቦኤዝ እርሻ ውስጥ መቃረም መጀመሯ አጋጣሚ በሚመስል አይነት ሁኔታ ገባችና እዛ መቃረም ጀመረች ከቦኤዝ ጋር ተገናኙ ኮንቨርሴሽኖች ነበሩ and እዛ ውስጥ ገብታ ጨለማ የነበረው ይሄ የሰርቫይቫል ኢሹ የነበረባት ሴት ከዋናው እህል ገብታ እንድትቃርም እስኪፈቀድላት ድረስ የነበረውን ሁኔታ አይተን ትንሽ ከፍታ የሚመስል ነገር በጣም ዴስፐሬት ለነበረች ባሏ ለሞተባት አህዛብ ለሆነች ሞዓባዊት ለሆነች መጻተኛ ለሆነች and የምግብ እጥረትና ችግር ላለባት ሴት ከዋናው ቃርሚ ቢ ጠጪ መሃል ላይ ሆኚ የሚላት ታሪክ ላይ ደርሳ ይሄ የተስፋ ብርሃን የሚፈነጥቅላት አይነት ሁኔታ ውስጥ ገብታ ነበር ያቆምነውና ምዕራፍ 3 ደግሞ ዛሬ እንቀጥላለን ምዕራፍ 3 እና 4 ሞሮፍ ተያያዥ የሆኑ ነገሮች በጣም ተቀራራቢ የሆኑ ትረካዎች ያሉበት ክፍል ስለሆነ ከሱ ጋር እንቀጥላለን ማለት ነው ሶ ምዕራፍ 3ን ስንጀምር እንደዚህ ይላል ያነበብንም እዛው ያወራንም ነው ምን ሄደው ባለፈው ኤፒሶድ ላይ እንዳደረግነው ቁጥር 1 ጀምሮ እንደዚህ ይላል አማቷም ኑሃሚን አለቻት ሩትን ነው እንግዲህ የምትለው ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምን አሁንም ከገረዶቹ ጋር የነበርሽበት ቦኤዝ ዘመዳችን አይደለምን እነሆ እርሱ በዚህ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል እንግዲህ ታጠቢ ተቀቢ ልብስሽን ተላበሺ ወደ አውድማው ሙረጂ ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ በተኛም ጊዜ የሚተኛበትን ስፍራ ተመልከቺ ገብተሽም እግሩን ግለጪ ተጋደሚም የምታደርጊውን እርሱ ይነግርሻል አለቻት ሩትም የተናገርሽውን ሁሉ አደርጋለሁ አለች እዚህ ጋር የምናየው የመጀመሪያ ኮንቨርሴሽን የኑሃሚን ነው እቺ ሴት ኑሃሚን በጣም ረፍት አልባ የሆነ ህይወታቸውን የመቀየር መንገዳቸውን የመቀየር ኃላፊነቷን የመወጣት አይነት ኢንሲስት የማድረግ ነገሮች ከመጀመሪያው ምዕራፍ ጀምሮ እናያለን ተከተላት ከመጣች በኋላ ሩት ተከተላት መጣች ህዝብሽ ህዝቤ ዘመድ አምላክሽ አምላኬ ይሆናል በሞትሽበት ሞታለሁ ብላ ተከተላት ከመጣችበት ጊዜ ጀምሮ ሬስትለስ ሆና በየጊዜው ኢንሲደንቶችን እንዴት እንደምትጠቀም አጋጣሚዎችን እንዴት ተጠቅማ ህይወታቸውን እንደምትቀይር ስታደርግ እናያለንና እዚህም ጋር ተመሳሳይ ነገር ነው የምታደርገው አዲሱ መደበኛ ትርጉም ቁጥር 1 ላይ ያለውን መልካም እንዲሆንልሽ ረፍት አልፈለግሽምን ሚለውን መልካም ቤት እንዲሰራልሽ አትፈልጊም ወይ ጥሩ ቤት እንዲሰራልሽ አትፈልጊም ወይ ካይንድ ኦፍ ትዳር እንዲኖርሽ አትፈልጊም ወይ ማግባት አትፈልጊም ወይ ታሪክሽ እንዲቀጥል ዘርሽ እንዲቀጥል አትፈልጊም ወይ አይነት ኮንቨርሴሽን እያደረገች ነው የምትጀምረው ኦፍ ኮርስ ይሄን ማን ይጣላል ተስፋ ቆርጣን የመጣችው ዛሬ እንኳን ማታ በወልድ ልጅ ባደርስልሽ አግብተሽ ዘርሽን ማስቀጠል የምትችይበት አይነት ሁኔታ እኔ ጋር የለም ተብላ ተስፋ ቆርጣ የመጣች ናት ይሄን ተስፋ መቁረጥ ግን ኑሃሚን ጋር አናየውምና አሁንም ስለ ሩት ቤት መስራት የሩትን ትዳር መስራት ዘራቸውን የማስቀጠል የሞቱትን ልጆቿን የሞተውን ባሏን ነገር የማስቀጠል አይነት ይሄ ሬስትለስ የሆነ ነገር እናይባታለንና ቤት እንድትሰራ እንድትቀጥል ታደርጋለች ከዚህም በፊት ባለፈው ምዕራፍ ላይ ቦኤዝ የሚባለውን ሰው እንዳትለቀው የቅርብ ዘመዳቸው እንደሆነ እንድትከታተለው አብራው እንድትሆን እንዳትተው ነግራታለችና ይሄንኑ ታሪክ ነው የምትቀጥለው አሁንም ማለት ነው ስለዚህ ምን እንደምታደርግም ጭምር ትነግራታለች which is ዛሬ ሌሊት በአውድማው ገብስ በመንሽ ይበትናል ትላታለች ሰውየውን ስትከታተለው ነበር ማለት ነው ቦኤዝ ምን ያደረገ ነው ዛሬ ምን ያደርጋል ምን ይሰራል ቀጥሎ ምንድነው የሚለውን ይሄ እግር በእግር እየተከታተለች ታሪኩ ወዴት ይሄዳል ሰውየው ምን ያደረገ ነው እንዴት ነው የሚሆነው የሚለውንም ስትከታተል እንደነበረ ይሰጠናል ማለት ነውና ይሄ የማያርፍ ፍለጋ የማይቆም ኮሚትመንት እንዳላት
ከዚህ ክፍል እናያለን ማለት ነው። ሶ ምን እንደምታደርግ ትነግራታለች። ልበሺ፣ ሽቶ ተቀቢ፣ ራስሽን አሳምሪ፣ ራስሽን አጊጠሽ ሂጂ። ከዛ ሰውየው ሲተኛ እግሩን ገልጠሽ ግቢና ከዛ ምን እንደሚያደርግ ራሱ ይነግርሻል። which is እንደዚህ ማድረግ ማለት ተመሳሳይ ታሪክ ዘፍጥረት መጽሐፍ ላይ እናገኛለን። በጎቹን ሊሸልት ሲወጣ ያዕቆብ ትዕማር ወታ ያደረገችውን እናያለን እና ልክ እንደዛ አይነት ታሪክ ነው የምታደርገው። የትዕማርን ታሪክ ወደ በኋላ ላይ እናየዋለን ስለሚነሳ ምዕራፍ 4 ላይ ማለት ነው። ስለዚህ ተመሳሳይ አይነት ነገር እንድታደርግ ትነግራታለች። ተነሺ፣ ታጠቢ፣ ሽቶ ተቀቢ፣ ራስሽን አሳምሪ፣ ቀየሪ ራስሽን። ስለዚህ ሂጂና ሰውየውን ይሄ የትዳር ጥያቄ አቅርቢለትና እንዲያገባሽ አድርጊ፣ ራስሽን ለትዳር አዘጋጅተሽ ሰውየው ጋር ቅረቢ አይነት ነገር ነው የምትላት። እንደዚህ ማድረግ ማለት ልብሷን ለብሳ ቀይራ ወንድ ልጅ የተኛበት ቦታ ሄዳ አብራው ተኝታ ገብታ ልብሱን ገልጣ ማለት ሴት ልጅ ለትዳር እየጠየቀችው ነው ማለት ነው። በወቅቱ በነበረው ታሪክ መሰረት፣ በወቅቱ በነበረው ባህል መሰረት ማለት ነው። ስለዚህ የምታደርጊውን እርሱ ይነግርሻል። እዚህ ድረስ ያለውን ኢንስትራክሽን ትሰጣታለች። ከዛ ሩትም ጋር ማንገራገር አናይም። ሩትም የተናገርሽውን ሁሉ አደርጋለሁ፣ አንድ ሳላስቀር አደርጋለሁ። የሩት እንደዚህ ማለት ምናልባት ላይገርመን ይችላል። ምክንያቱም ከመጀመሪያ ጀምሮ ለኑሃሚን ምን ያክል ታማኝ እንደሆነች፣ የኑሃሚንን ቃል እየሰማች ለኑሃሚን እየታዘዘች ምን ያክል ትሄድ እንደነበረ ስናነብ ስለመጣን፣ ታሪኩን ስንገነባ ስለመጣን፣ ግን እንደዚህ ማድረግ ለዚህ ኮሚትመንት ለዚህ ትዕዛዝ ፈቃደኛ መሆንና ራሷን መስጠቷ ቀላል ጉዳይ አይደለም። ማለት ሲምፕል የሆነ እሺ አደርጋለሁ፣ ሄጄ አመጣለሁ፣ ለቅሜ አመጣለሁ አይነት ነገር አይደለም እያደረገች ያለችው። ራሷን አዋርዳ ክብሯን አዋርዳ በማህበረሰቡ ዘንድ አክሴፕተብል ያልሆነን አይነት ነገር ትዕዛዝ ነው እየተቀበለችና ልታደርግ እየተስማማች ያለችው። ስለዚህ በዚህ ዲላቸው መሰረት ሄደች። ቁጥር 6 ላይ ወደ አውድማውም ወረደች፣ አማቷም ያዘዘቻትን ሁሉ አደረገች። ቦዔዝም ከበላና ከጠጣ ሰውነቱንም ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች ይላል። እንደዚህ ማድረግ የተለመደ ነገር ነው። ይሄ የአዝመራው ተሰብስቦ አውድማ ላይ ሆኖ አውድማ ውስጥ እህል ሊወቃ ሲል የመሬቱ ባለቤት የእርሻው ባለቤት እዛው አካባቢ የእህሉን ሴፍቲ ለመጠበቅ ከሌቦች ለመጠበቅ ከዘራፊዎች ለመጠበቅ እዛው ማደር የተለመደ ሁኔታ ነው። ግን እዛ አካባቢ መገኘት የሚፈቀድላቸው ወንዶች ብቻ ናቸው። የሴቶች እዛ አውድማ አካባቢ መገኘት የተለመደ አይነት ተግባር አይደለም። ሴቶች ስራቸው የሚጨርሱት መቼ ነው? ከቃርሚያው ላይ እህሉን አንስተው ወደ አውድማ እስከ ማጓጓዝ ድረስ ያለው ስራ ላይ ብቻ ነው የሴቶች ድርሻ እንጂ ከዛ በኋላ ሴቶች እዛ አካባቢ መገኘታቸው፣ ሴቶች መታየታቸው የተለመደ ነገር አይደለም። ለዛም ነው የሩት እዛ አካባቢ መገኘት ቦዔዝን ሲያስደነግጠውና ሂጂ ሰው ሳያይሽ በሌሊት ሂጂ ሲል የምናየው ቀጥሎ ማለት ነው። ስለዚህ እግሩን ገልጣተኛች ቀድማ እንደነገረቻት መንፈቀ ሌሊትም በሆነ ጊዜ ሰውየው ደነገጠ፣ ዘወርም አለ። እነሆም አንዲት ሴት በግርጌው ተኝታ ነበረች ይላል። እርሱም ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያዬ ላይ ዘርጋ። which is ዋርሳዬ ነህ፣ እንድትቤዠኝ እፈልጋለሁ። ተስፋ የሌላት ሴት ነኝ። ከዚህ በኋላ የማግባት ዘር የማስቀጠል ነገር ስለሌለኝ የቅርብ ዘመዳችን አንተ ነህ። ስለዚህ በቃ you have to do this፣ ማግባት አለብህ፣ ልታገባኝ ይገባል። እና ለዚህም ምልክት የሚሆነው ልብስህን በባሪያህ ላይ ዘርጋ። which is ልብሱን በባሪያው ላይ በሴቲቱ ላይ ዘረጋ ማለት ተቀበላት፣ ለትዳሩ ለጋብቻው ፈቃደኛ ሆነ ማለት ነው። እና ዳይሬክትሊ ነው የምትጠይቀው እንዲያገባት እንዲቤዣት፣ የቅርብ ዘመድ ስለሆነ ከሱ የሚሻል ሌላ ሰው እንደሌለ የተቀበለችውን ተልእኮ በትክክል እያደረገችው እንደሆነ ነው የምናየው። እና ቦዔዝም አላት ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ደሃም ብለሽ ጎበዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። አሁንም ልጄ ሆይ አትፍሪ፣ በአገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉ። ይሄ ሩትን ኢንካሬጅ ማድረግ የሰራችው ስራ ያደረገችው ነገር ምን ያክል ጥሩ እንደነበረ ከምዕራፍ 1 ጀምሮ አፕሪሺየት ሲያደርጋት ሲያደንቃት፣ የከፈልሽው ዋጋ፣ ለዚህ ህዝብ የከፈልሽው ዋጋ፣ ለኑሃሚን የከፈልሽው ዋጋ፣ ለቤተሰቡ የከፈልሽው ዋጋ እያለ ሲያደንቃት ነበርና እዚህም ጋር ቀጥሎም እሱን ነው የሚያደርገውና ትንሽ እቺ ሴት አቴንሽኑን የሳበችው ልቡ ወደሷ ኢንክላይን የማድረግ አይነት ነገር ያለ ይመስላል። ወንድ ልጅ ነው
ይደጋግመዋል። ደጋግሞ እሷን የማንቆለጳጰስ ደጋግሞ የማደናነቅ የሰራችውን ስራ የማነሳሳት የማለት ነገር ይሄ አንቺ በጣም የተለየሽ ሴት ነሽ እንዲህና እንዲያድርገሽ እያለ ያለችውን ነገር ደጋግሞ ሜንሽን ማድረጉ ሰውየው ወደሷ የተሳበ ይመስላል። አልተባለም ግን ይመስላል። ደጋግሞ በጣም ከመደጋገሙ የተነሳ ኢንፋሳይዝ አድርጎ ጸሐፊውም ደጋግሞ ይሄንን ከማለቱ የተነሳ እንደዛ አይነት ነገር ያለው ይመስላልና እዚህ ጋር ደግሞ በፊት ካደረግሽው የባሰን ያደረግሽው። ምክንያቱም ባለጠጋም ደሃም ብለሽ ጎበዛዝትን አልተከተልሽም። አሁን እንኳን ጎበዛዝትን አልተከተልሽም። ወጣቶችን መልካም የሆኑትን እድሜያቸው ገና የሆነውን ለጋ የሆኑትን መከተል ትችይ ነበር። ነገር ግን እንደዛ አላደረግሽም። እኔ ጋር መተሻል አይነት ነገር ይላታል። በመጨረሻው ጊዜ ቸርነት አድርገሻል፣ ከፊተኛው ይልቅ የተሻለ ቸርነት አድርገሻል። አሁንም ልጄ ሆይ አትፍሪ፣ በአገር ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። እዚህ ሀገር ስላንቺ የተወራው ፖዚቲቭ ነገር ነው። እዚህ ሀገር ያለው ሕዝብ ሁሉ ስላንቺ የሚያውቀው ምን ያክል ዋጋ የከፈልሽና መልካም ሴት እንደሆንሽ ነው የሚያውቀው። ስለዚህ ያልሽውን ነገር ሁሉ አደርግልሻለሁ ይልና ግን የቅርብ ዘመድ መሆኔ እውነት ነው። ነገር ግን ከእኔ የቀረበ ሌላ ዘመድ አለ። እንዳላገባሽ፣ እንዳልወስድሽ፣ እንዳልቤዥሽ ምንም እንኳን ዋርሳሽ በሆንም ከኔ የተሻለ በህጉ መሰረት በተሰጠው ህግ መሰረት በእስራኤል ህግ መሰረት ከኔ የተሻለ የቅርብ የሆነ ሰው አለ። ስለዚህ እሱን ቼክ እናድርገውና እሱ ማይሆን ከሆነ እንሄዳለን፣ ያልሽው ሁሉ ይደረግልሻል አይነት ነገር ነው። እዚህ ጋር የሰውየውን ፐርሰናሊቲ ደግመን ማንሳት ያለብን ይመስለኛል። ለሩት በጣም ጥሩ አቲቲዩድ ነው ያለው። ደጋግሞ ሲያንቆለጳጰሳት፣ ደጋግሞ ሲያሞጋግሳት፣ ሲያወድሳት እናያለን። እዚህም ጋር መጥቶ ግን መውሰድ ሲችል ማግባት ሲችል ጀስት ጨርቁን ዘርግቶላት መቀበልና ማግባት ሲችል ምዕራፍ 2 መግቢያ ላይ ሰውየው ሜንሽን ሲደረግ በጣም የተከበረ ሰው እንደሆነ፣ በጣም የተወደደ ሰው እንደሆነ፣ ዝነኛ ሰው እንደሆነ፣ የታወቀ ሰው እንደሆነ እዚሁ መጽሐፍ ላይ አይተናልና which is ጥሩ ተቀባይነት ያለው and በእስራኤልም መካከል ጥሩ መንፈሳዊ የሚባል ጥሩ ክላስ ያለው በሶሳይቲ ውስጥ ጥሩ ተቀባይነት ያለው ሰው ነው። እንደወደደ ማድረግ አልፈለገም። ይሄ ስነ ምግባር ያለው ሰው፣ ህጉን የሚያከብር ሰው፣ እግዚአብሔርን የሚፈራ አይነት ሰው፣ የሚወደድ አይነት ሰው መሆኑን እዚህም ጋር ያሳያል። ሌትስ ጎ ዘ ፕሮሲጀሮቹን እንሂዳቸው፣ ቅደም ተከተሎቹን እንሂዳቸው። እኔ መውሰድ እችላለሁ፣ ያልሽውን አደርግልሻለሁ፣ ጥሩ ሴት ነሽ፣ ባገባሽ ደስ ይለኛል፣ በወስድሽ ደስ ይለኛል፣ በቤዥሽ ደስ ይለኛል። ግን አንድ ልንዘለው የማንችለው ህግ አለ which is ከኔ የቀረበ ለቤተሰቡ በጣም ቅርብ የሆነ ለሟቹ ለአቤሜሌክ ቅርብ የሆነ ዘመድ አለና በሱ በኩል እንሂድ ይላታልና ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንልሻለሁ፣ እስኪ ነጋ ድረስ ተኚ ብሎ ምሎ አሳምኗት፣ ግድ የለም እሱን እንጠይቀው፣ እሱ ማይሆን ከሆነ እኔ ዋርሳ ሆንሻለሁ፣ አገባሻለሁ፣ ወስድሻለሁ ብሎ ምሎ ያስተኛትና እስኪ ነጋም በግርጌው ተኛች። ቦዔዝም ሴት ወደ አውድማው እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይተያይ ተነሳች፣ በሌሊት ቀሰቀሳት። እርሱም የለበሽውን ኩታ አምጥተሽ ያዢው አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሱም ወደ ከተማው አሸከማትና ሸኛት። which is አሁንም ባዶ እጇን አልሸኛትም። ቸርነቱን እያበዛላት ነው የሚሄደው፣ መልካምነቱን እያበዛላት ነው የሚሄደው። ይሄ የቱም ጋር ኢግኖር ሲያደርጋት፣ የቱም ጋር ለምን መጣሽ ምን ሆነሽ ነው ሲላት፣ ሲያባረራት፣ መጻተኛ ሲያደርጋት፣ የበታችነት እንዲሰማት ሲያደርጋት፣ ሲንቃት አናይም። ሁሌ ያከበራት፣ ሁሌ እያስጠጋት ነው የሚመጣው። አይ ቲንክ ጸሐፊውም እንደነዚህ አይነት ታሪኮችን መርጦ ሜንሽን የሚያደርገው በኋላ ላይ ላላቸው ትስስር ግብአት እንዲሆነው ይመስላል። ግን ቦዔዝ በጣም በትጋት ነው ለዚህ ሴት መልካምነት የሚያደርግላት እና መታ ትክክል ያልሆነ ነገር አድርጋ በምሽት ልታሳስተው ሞክራ የሆነ ነገር አድርጋም ግን ሲሸኛት መልካምነት አድርጎ ነው የሚሸኛት እና የለበሽውን ኩታ አምጪ ይላታል። ኩታውን ትይዝለታለች። በያዘች ጊዜ 6 መስፈሪያ ገብስ ሰፈረላት ከዛው ከተወቃ ውስጥ which is ቃርሚያ ነበር ስትቃርምና ከቃርሚያው ላይ ያነሳች ነበር ስትወስድና እየወቃች ወደ ቤቷ ስትሄድ የነበረው። አሁን ግን ገብሱን ራሱን የሰጣት ሰፈረላትና አሸከማትም። እሷን ከሸኛት በኋላ ልክ ሲነጋ በገባው ቃል መሰረት በኮሚትመንቱ መሰረት አደርገዋለሁ ባለው መሰረት ወደ ከተማ ይሄዳል።
እርሱም ወደ ከተማይቱ ሄደ፣ ወደ አማቷም መጣች። እርሱ ወደ ከተማይቱ ሄደ፣ እሷ ወደ አማቷ መጣችና ልጄ ሆይ እንዴት ነሽ አለቻት። ያው ጓግታ እንደምትጠብቅ ምን ተፈጥሮ ይሆን ምን ተባብለው ይሆን ብላ ሞስት ፕሮባብሊ ሳተኛ ነው ልታድር የምትችለው። በጣም በጉጉት እየጠበቀቻት ምን ተፈጠረ፣ እሺ እንዴት ሆነ፣ ምን ላይ ደረሽ፣ እንዴት መጣሽ አይነት ነገር ትላታለችና እርሷም ሰውዬው ያደረገላትን ሁሉ ነገረቻት። ወደ አማትሽም ባዶ እጅሽን አትሂጂ ብሎ ለኔ ብቻ ሳይሆን ላንቺም በጎነት አድርጎልሻል። ያን የሰጣትን ገብስ አትሂጂ ብሎ ይህን 6 መስፈሪያ ገብስ ሰጠኛለች። እርሷም ልጄ ሆይ ይሄ ሁሉ መልካምነት፣ ይሄ ሁሉ ቸርነት፣ ይሄ ሁሉ ኮሚትመንት፣ ይሄ ሁሉ በጎነት የሆነ ስታይ አንድ ነገር ትላታለች። ምዕራፍ 3 መጨረሻው ቁጥር ላይ ቁጥር 18 ላይ ልጄ ሆይ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ዝም በይ። አንቺ ተልእኮሽን ጨርሰሻል፣ ስራሽን ጨርሰሻል፣ የምታደርጊውን ሁሉ አድርገሻል። ስለዚህ ሰውየው የሚያርፍ አይነት አይደለም። ካይንድ ኦፍ ወዶሻል፣ ካይንድ ኦፍ ተቀብሎሻል፣ ካይንድ ኦፍ መልካምነት ማድረግ የሆነ ቦታ እንድንይዝ የሆነ ሴትልመንት ውስጥ እንድንገባ ፈቃዱ ሆኗልና ጀምሮታል። ይሄን የጀመረውን ነገር እስኪጨርስ ድረስ አያርፍምና ጀስት አንቺ ቁጭ ብለሽ ጠብቂ፣ ምንም የሚያሳስብ ነገር የለም አይነት ነገር ብሎ ምዕራፉ ይዘጋል ማለት ነው። ምዕራፍ 4 ቁጥር 1 ሲቀጥል ይሄዳል። እንግዲህ እሷ ወደ አማቷ ሄደች። ከአማቷ ጋር የነበረው ኮንቨርሴሽን ይዘገብልንና እዛ ጋር አንድ ተስፋ አለ፣ አንድ ጥበቃ አለ፣ ይሆናል የተባለ ነገር አለ። ያ ካለቀ በኋላ ወደ ቦዔዝ ታሪክ ይመለሳል። ምዕራፍ 4 ማለት ነው። ምዕራፍ 4 ቁጥር 1 ላይ ሲመጣ ደግሞ ቦዔዝ ወደ ከተማው ይሄዳል። ቦዔዝም ወደ ከተማይቱ በር አደባባይ መጥቶ በዚያ ተቀመጠ። which is ይሄ በእስራኤል መካከል የነበረ ባህል ነው። ወደ ከተማ መግቢያ ማለት የስብሰባ አዳራሽ አይነት ነገር ነው። ማንኛውም አይነት ኢሹ ሲኖር በከተማ መግቢያ በር ላይ መቀመጫ ቦታዎች አሉ። ከፔንታቱክ መጽሐፍት ከኦሪት መጽሐፍት ጀምሮ ለእስራኤል የተሰጠ ሕግ ነው። ስለዚህ መግቢያ በር ላይ የከተማው አደባባዮች የሚባሉ ቦታዎች አሉ። እዛ ላይ መጥቶ ይቀመጣል። ኢሹ ያለበት ሰው ምንድነው ኢሹ ይላል። የከተማው ሽማግሌዎችም ይመጣሉ። ስብሰባዎች የሚደረጉት፣ ጉዳዮች የሚፈቱት፣ እርቆች የሚደረጉት፣ የትኛውም የኮሚኒቲ ኢሹዎች ሲኖሩ የሚፈቱበት ቦታ ነውና ወደዚያ ነው ጉዳዩን ይዞት የመጣው። እነሆም ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመዱ ሲያልፍም አገኘው። አሮን ነው እንግዲህ ይሄም አጋጣሚ ነው። ሰፈሩ ላይ ነው፣ የዛ ሰፈር ነዋሪ ነው። ዊ ኔቨር ነው። ግን የሆኑ አጋጣሚ የሚመስሉ ግን የታሪኩ ዋና አንጓ የሆኑ ነገሮች ሲገጣጠሙ የምናይበትም መጽሐፍ ነው። ከዚህም በፊት እንዳየነው ማለት ነውና ቦዔዝ የከተማይቱ በር አደባባይ ላይ መጥቶ ተቀመጠ። ከዛ ቦዔዝ ስለ እርሱ ይናገር የነበረውና ይፈልገው የነበረው የቅርብ ዘመድም ሲያልፍ ቦዔዝ አንተ ቀርበ በዚህ ተቀመጥ አለው። ሲያልፍ አየውና ና በዚህ ተቀመጥ ብሎ ጠራው። እርሱም ቀረብ ብሎ ተቀመጠ። ቦዔዝም ከከተማይቱ ሽማግሌዎች 10 ሽማግሌዎች ጠራ። የሆነ አይነት ኮንቨርሴሽን ሊደረግ ነው፣ ሊጀመር ነው። ስለዚህ ምስክሮች መጠራት አለባቸው፣ በመካከላችን ምስክሮች መጠራት አለባቸው፣ መቀመጥ አለባቸው ተብሎ ቦዔዝ 10 ሽማግሌዎችን ከከተማው ውስጥ ጠራ። በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችንን የአቤሜሌክን ጢንጦ ተሻለች፣ እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አስታወቅህ ዘንድ አሰብኩ ይለዋል። እዚህ ጋር እያወራ ያለው አሁን ስለ መሬቱ ነው። አቤሜሌክ ሄዷል። 2 ልጆቹ ሞተዋል። ቤት ውስጥ ሊያርስ ሊያስተዳድር የሚችል ሰው የለም። ስለዚህ በዘሌዋውያን ምዕራፍ 25 ላይ ይመስለኛል እዛ በተሰጠው ሕግ መሰረት ይህንን መሬት የሚቤዥ ሰው፣ ይህንን መሬት የሚመልስ ሰው፣ የሚያርስ ሰው፣ ባለቤት የሚያደርግ ሰው መኖር አለበት ለዚህ ቤተሰብ። ለዚህ ደግሞ የቅርቡ ሰው አንተ ነህ። መሬቱ ላይ 2 አይነት አመለካከቶች አሉ። ጢንጦ መሬት የሚለው ላይ ይሄ የአቤሜሌክ መሬት ላይ የመጀመሪያው ምናልባትም አቤሜሌክ ወደ ሞዓብ ምድር በረሃቡ ዘመን ሲሰደድ ወይ ሸጦት ሄዶ ሊሆን ይችላል። ያንን ኦነርሺፕ የማስመለስ ጉዳይ ነው እዚህ ጋር እየተወራ ያለው። አቤሜሌክ ሰጥቶ ሄደውን ሽጦት ሄደውን ያንን መሬት ስለማስመለስ ነው የሚወራው። አንድም ወይም ከነበረባት ችግር የተነሳ ኑኃሚን ታልፍበት ከነበረው ህይወት የተነሳ ከነበረባት የህይወት ፕሬሸር የተነሳ ልትሸጠው ነውና ያንን መሬት ገዝተ ተቤዥተ ከኛው ቤተሰብ እንዳይወጣ የማድረግ ኃላፊነት አለብህ ይለዋል። ሊሆን ይችላል፣ ከሁለት አንዱ ሊሆን ይችላል። ወይ ኦልሬዲ የተሸጠ መሬት ነው ወይ ኑኃሚን ልትሸጠው ነው። ምንም የሚነግረን ነገር ስለሌለ ሁለቱን ግምቶች ነው ማስቀመጥ የምንችለው ማለት ነው።
ይህንን መሬት መመለስ አለብህ ይላል። ስለዚህ ሰውየው ምን ይላል? እርሱም እኔ ቤዣዋለሁ አለ። ችግር የለውም መሬቱን እመልሰዋለሁ፣ አስመጣዋለሁ። መሬት ማን ይጠላል? መሬትማ ሀብት እኮ ነው ብሎ ሊቤዣው ይስማም ማለት ነው። ቁጥር 5 ላይ ደግሞ ይቀጥላል። ቦዔዝም እርሻውን ከኑኃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልምና አንተ ከእኔ መቤዠቱን ውሰድ አለ። ይሄ የቅርብ ዘመድ የተባለው ሰው መሬቱን የማስመለስ መሬቱን የመቤዠት ጉዳይ ከሆነ ችግር የለውም ከዚህ ቤተሰብ እንዳይወጣ አስማማለሁ ብሏል። ቀጥሎ ግን መሬቱን ስትቤዥ አብርሃም ይሄ ቤተሰብ የአቤሜሌክ ልጅ የነበረው የመሐሎን ሚስት ናት። ስለዚህ የመሐሎን ሚስት የሆነችው ሩትም አለች አብራ የመጣች። ስለዚህ ስትወስድ እሷንም አብረህ ነው የምትወስደውና ዘር መቀጠል አለበት፣ ማግባት አለብህ፣ መውለድ አለብህ። ስለዚህ የመቤዠቱ ስራ የጢንጦ መሬቱ ብቻ ሳይሆን የመሬት ጉዳይ የንብረት ጉዳይ ብቻ ሳይሆን ሴቲቱንም አብረህ ነው የምትቤዠው ይለዋል ማለት ነው። እዚህ ላይ ሰውየው አልተስማማም። አይ እኔ አልወስድም። ያልተስማማበት ምክንያት እሷን አግብቼ ልጅ ወልጄ ከሷ በወልድና ከሌላ ሴት መውለድ ባልችል የሰው ሚስት ነው ያገባሁት፣ ስለዚህ መሬት ወራሽ የሚሆነው የሰው ልጅ ነው በሚል ሰልፊሽ የሆነ አምቢሽን ነው ሊያገባት ያልተስማማው ማለት ነው። አይ እንደዛ ከሆነ መሬቱንም ሴትየዋንም አንተ ውሰድና ተቤዣት ብሎ ወሰደው ይለዋል ማለት ነው። ቁጥር 6 ላይ ቁጥር 7 ላይ አንድ ህግ ይነግረናል። በጥንት ጊዜ ማንም ቢሸጥ ቢለውጥ ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበር። which is በእስራኤል መካከል አንድ ሰው መሬት ቢሸጥ ቃል በሚገባቡት ሰዎች መካከል ጫማ የመለዋወጥ ልማድ አለ። which is ፈቅጃለሁ፣ ሸጫለሁ፣ ይውሰደው ብሎ መብቱን አሳልፎ የሚሰጥ ሰው መብቱን አሳልፎ የሚሰጠው ወገን ጫማውን አውልቆ ይሰጠዋል። ጫማውን አውልቆ መስጠቱ ለኪዳኑ ስምምነቱን ወይም አግሪመንቱን ለመፈራረሙ ምልክት ነው ማለት ነው። ስለዚህ ያ ሰው ጫማውን ይዞት ይሄዳል። ይሄንን በምን ሌጋል ግራውንድ አደረከው፣ በየትኛው ኪዳን ግራውንድ አደረከው ተብሎ ሲጠየቅ ጫማውን አውጥቶ ይሰጣል። ይሄው ጫማው ቃል ተገባብተን ነው በጫማ ኪዳን ነው የተቀያየር ነው ይለውና ያሳየዋል ማለት ነው። ስለዚህ እሱን ሜንሽን ያደርግልንና ይህም በእስራኤል ምስክር ነበር ይልና ቁጥር 8 ላይ የቅርብ ዘመዱም ቦዔዝን አንተ ግዛው አለው። ጫማውንም አውልቆ ሰጠው። ይሄንን ኮንፊርሜሽን ሰጠው ማለት ነው። በእስራኤል ልማድ ይደረግ እንደነበረው ጫማውን አውልቆ ሰጠው። ቦዔዝም ሽማግሌዎቹንና ሕዝቡን ሁሉ ለአቢሜሌክና ለኬሌዎን ለመሐሎንም የነበረውን ሁሉ ለኑኃሚን እጅ እንደገዛው ከኑኃሚን እጅ እንደገዛው ዛሬ እናንተ ምስክሮች ናችሁ። ይሄ ሰው ነበር መብት የነበረው የቅርብ ዘመድ የነበረው ለመቤዠት ሙሉ ስልጣን የነበረው እሱ ነበር። እሱ አልፈልግም በማለቱና ጫማውን አውልቆ ሰጥቶኝ ኪዳን በመግባቱ ቅድም የጠራቸው 10 ሽማግሌዎች አሉ። ለነሱ ሽማግሌዎች ምስክር ይጠራል ማለት ነው። ስለዚህ እናንተ ምስክሮች ናችሁ። ደግሞም የሟች ስም ከወንድሞቹ መካከል ከአገሩም ደጅ እንዳይጠፋ የሟቹን ስም በርስት ላይ እንዳስነሳ የመሐሎንን ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኩ አለ። መሬቱን ተቤዠው፣ መሬቱን ወሰድኩት ባለቤት የሌለው እንዳይሆን አቤሜሌክን፣ ኬሌዎንን፣ መሐሎንን ስማቸውን ላስጠራ የዚህም ቤተሰብ ስም ላስጠራ መሬቱን እቤዣዋለሁ፣ ከኑኃሚን እጅ ወስደዋለሁ መሬቱን። ኤንድ እሱ ብቻ ሳይሆን ዘሩ እንዳይጠፋ ቤተሰቡም እንዳይጠፋ የመሐሎንን ሚስት ሩትን አገባታለሁ ይልና በሽማግሌዎቹ ፊት ቃል ይገባል ማለት ነው። ሽማግሌዎቹም በከተማይቱም በር አደባባይ የነበሩ ሕዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት ይላል። ይሄ በጣም የምወደው ቨርስ ነው መጽሐፍ ቅዱስ ውስጥ። የእስራኤልን ቤት የሰሩ ሁለት ሴቶች አሉ። እስራኤል የሚባለው ኔሽን ያስገኙ ሁለት ሴቶች አሉ፣ ራሔልና ልያ የሚባሉ። እንደነዚህ ሁለት ሴቶች ያድርጋት። እነዚህ ሁለት ሴቶች ታሪካቸውን ስናነብ ብዙ ኢንተረስቲንግ አይደለም ታሪካቸው። ከያዕቆብ ጋር በነበሩ በፉክክር የተወለዱ ልጆች አሉ፣ ባሪያና ጨዋ ሆነው የተወለዱ ሰዎች አሉ። ግን በዛ ሁሉ ሜስዳፕ በሆነ በተተራመሰ ታሪክ ውስጥ በተተራመሰ ሂደት ውስጥ በተተራመሰ ልጆች የመውለድ ሂደት ውስጥ ግን እነዚህ ሁለት ሴቶች የእስራኤልን ቤት የሰሩ የእስራኤልን ኔሽን የገነቡ እየወለዱ ነው። ታሪካቸው ደስ አይልም፣ ባክግራውንዱ ደስ አይልም፣ አመጣጣቸው፣ አወላለዳቸው፣ አስተዳደጋቸው ደስ አይልም። ግን
ኔሽን ቢውልድ እያደረጉ የነበሩ ትውልድ እየሰሩ የነበሩ ሴቶች ናቸውና እቺ ሩት የምትባለውን ሴት ዛሬ ወደ ቤት ስትገባ እንደነዚህ ሁለት ሴቶች ያድርጋት። ኔሽን የምትሰራ ያድርጋት፣ ትውልድ የምትሰራ ያድርጋት፣ ሰው የምታፈራ ያድርጋት፣ እንደ እስራኤል አይነት ትውልድ የምትሰራል ያድርጋት ብለው ይባርኩታል፣ ይመርቁታል፣ የበረከትን ቃል ይናገሩበታል። እና አንተም በኤፍራታ ባለጠጋ ሁን፣ ስምህም በቤተልሔም ይጠራ፣ በምትኖርበት ዘመን ሁሉ ስላደረግከው መልካምነት ስለዚህ ቸርነት ስምህ ይጠራ፣ መልካምነት ሁሉ የሚወራል ሰው ሁን ይሉታል። እና ቤትህም እግዚአብሔር ከዚች ቆንጆ ከሚሰጥህ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን ይላል። እዚህ ጋር ደግሞ ይሄ የሚያነሷቸው ሪፈረንሶች በጣም ኢንተረስቲንግ የሆኑ ሪፈረንሶች ናቸው። ፋሬስን ማንሳታቸው ፋሬስ፣ ያዕቆብ፣ ትዕማር የሚባለውን ወደ ኋላ ሄደን ስናይ ዘፍጥረት ምዕራፍ 38 ላይ ስናነብ እዛም ጋር ልክ ተመሳሳይ የሆነ ይሄ አውድማ ውስጥ የነበረውን የመውለድ ቀሚሱን ከፍቶ የመግባት ምናምን አይነት ታሪክ አለ። እዛም ጋር ምንድነው የተፈጠረው ነገር? ፋሬስ እንዴት ነው የተወለደው? እዚህ ጋር እንደ ፋሬስ ያድርግ የተባለው ሰው ዘፍጥረት ምዕራፍ 38 ላይ ሄደን ስንመለከት ይሁዳ ከትዕማር የወለደው ልጅ ነው ፋሬስ ማለት። ፋሬስ መንታ ነው። ፋሬስ እና ዛራ የሚባሉ ሁለት ልጆች ናቸው የተወለዱትና መጀመሪያ የይሁዳ ልጅ ኤር የመጀመሪያ ልጁ ትዕማርን ያገባታል። ጥሩ ሰው ስላልሆነ እግዚአብሔር ይቀስፈዋል። ከዛ ልክ ሲቀስፈው አሁንም ቤተሰብ ትዕማር እዛው የይሁዳን ልጅ ወንድሙን በእስራኤል እንዳለው ሕግ መሰረት የቅርብ ቤተሰብ የቅርብ ዘመድ እንደሚያገባ ሚስት እንደሚወርሰው አውናን እንዲያገባት ይነግረዋል ማለት ነው። ስለዚህ ይሁዳ ኤር በመሞቱ ምክንያት ትዕማርን አውናን ልጁ ሌላኛው እንዲያገባት ይነግረዋል። አውናን ደግሞ ከዚች ሴት የሚወለድ እንዲወርሰኝ እንዲበዛ አልፈልግም ብሎ ዘሩን በመሬት ላይ ያፈሳል። ኢንቴንሽናሊ ልጅ ላለመውለድ ከትዕማር ዘሩን በመሬት ላይ ሲያፈስ እግዚአብሔር አውናንን ይቀስፈዋል። ቀጥሎ የሚያጋባት ሌላ ወንድ ልጅ ስለሌለው ይሁዳ ምን ይለዋል? ሴሎም እስኪያድግ ድረስ ትንሽ ልጅ ስለሆነ ሌላ ወንድ ልጅ ያለው ማለት ነው። ሴሎ እስኪያድግ ድረስ በአባትሽ ቤት ሄደሽ ባልቴት ሆነሽ ተቀመጪ ይላታል። እና ብዙ ዓመታት ይቆያሉ። ዘፍጥረት 35ን አንብቡት ከቁጥር 27 17 አካባቢ ጀምሮ እና ብዙ ዘመናት ያልፋሉ። ካይንድ ኦፍ ትረሳለች። ይሁዳም ለማጋባት ፈቃደኛ አይሆንም። ከዛ እየቆየ ሲመጣ የይሁዳ ሚስት ትሞታለች። ይሁዳ ሚስቱ ከሞተችበት በኋላ ከሚስቱ ሞት የጽናናና በጎች ሊሸልት እንደሚሄድ ለዚች ሴት ይነግሯታል። ተረስታለች። ልጁን ሴሎምን እድርሻለሁ ብሏት ነበር፣ ትቷታል። ስለዚህ ያለ ዘር ልትቀር ነው፣ ያለ ትውልድ ልትቀር ነው፣ መውለድ አለባት። ትሄድና ልክ በሌሊት በጎቹን ሊሸልት እንደሚሄድ ስትሰማ ተከተላው ትሄዳለች። የምትሄደው እንደ ጋለሞታ ሆና ነው የምትሄደው። ጀስት መንገድ ላይ ያለች አንድ ራንደም ሴት የሴክሹዋል ስራ ውስጥ እንዳለች ሴት ሆና ጋለሞታ ሆና ትሄዳለች። ትሸፋፈናለች። ማን እንደሆነች አያውቅም። ስትጠጋጋው ፈቃደኛ ይሆናል። አብሯት ሊተኛ ወደ ቤቷ ታስገባዋለች። ቃል ታስገባዋለች። ምን ትሰጠኛለህ ትሏለች። ለመስጠትህ ምን ምልክት አለ እስክትሰጠኝ ድረስ ብላ የእጁን አምባርና በትሩን ትወስድበታለች። እሱን ለምልክት ይዛ ትሄዳለች። ከተወሰኑ ጊዜያት በኋላ ከ3 ወር በኋላ እቺ ሴት ማርገዟን ይነግሩታል ለይሁዳ። በእሳት ተቃጥላ ነው መገደል ያለባት። እኔ ልጄን ሊድራት አይደለም ቴክኒካሊ ትቷታል፣ ረስቷታል። ግን ያው የሆነ ውድቀቷን ሲሰማ የሆነ ኔጌቲቭ ነገሯን ሲሰማ መገደል አለባት ብሎ ሲል ያንን የያዘችውን አምባርና በትሩን ልካለት ካንተውን ያረገዝኩት ትለዋለች። ስለዚህ ያረገዘችው መንታ ልጅ ነበር። እነዚህ ሁለት መንታ ልጆች ዛራና ፋሬስ ይባሉ ነበር። እና ፋሬስ በዚህ አይነት አመጣጥ የመጣ ነው። እነዚህ ሽማግሌዎች የሚባርኳትችን ልጅ ምን ብለው ነው ይሄንን ሰው የሚባርኩት? ቤትህም እግዚአብሔር ከዚች ቆንጆ ሴት ከሚሰጥህ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን ይላል። ይሄ ፋሬስ የሚባለው ሰው ለይሁዳ በእስራኤል ቤት ውስጥ ለይሁዳ ነገድ ስትሮንግ ሆኖ የመቆየት በጦርነት በኑሯቸው በህይወታቸው ሁሉ በጣም ጠንካራ ህዝብ ለመሆን የፋሬስ ነገድ የፋሬስ ቤት በጣም ትልቅ አስተዋጽኦ ያደረገ ነው። እና ፋሬስ ሁለተኛ ልጅ ነበር። ዛራ ሊወጣ ሲል ቀይ ፈትል ከታሰረበት በኋላ
የመንታው ሊወጣ ነው ተብሎ የመጀመሪያው ሊወጣ ነው ተብሎ ምልክት ከተደረገበት በኋላ ጥሶ የወጣ ነውና ከዛም በኋላ ለይሁዳ ቤት ጠንካራ መሆን ለይሁዳ ቤት በእስራኤል ታሪክ ውስጥ ያለው ታሪክ ጥሩ ቦታ እንዲይዝ ጥሩ ፖዚሽን እንዲይዝ ትልቅ አስተዋጽኦ ያደረገ ሰው ነውና ስለዚህ እንደ ፋሬስ ቤት ይሁን ይላል። ቦዔዝም ሩትን ወሰዳት፣ ሚስትም ሆነችው፣ ደረሰባትም፣ እግዚአብሔር ጽንስ ሰጣት፣ ወንድ ልጅም ወለደችለት። ስለዚህ ታሪካቸው ተቀየረ ማለት ነው። ያለ ዘር ልንቀር ነበር። የአቤሜሌክ ቤት ባዶ ሆኖ ነበር። ከዚህ በኋላ ታሪክ የለንም፣ ከዚህ በኋላ ርስት የለንም፣ ከዚህ በኋላ ቤተሰብ የለንም የሚባለው ታሪክ እዚህ ጋር አበቃ ማለት ነው። ሶ ወሰዳት፣ ቦዔዝ አገባት፣ ወንድ ልጅ ወለደችለት። ሴቶችም ኑሃሚንን የመርቋት ጀመር፣ እናቷን የአማቷን ማለት ነው። ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ። ከሰባትም ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራትሽ ተወልዷልና ሰውነትሽን ያድሰዋል፣ በእርጅናሽም ይመግብሻል አሏት። እቺ ሩት የምትባለው ሴት በእስራኤል ሕዝብ መካከል በወንዱም በሴቱም በከተማውም በነገስታቱ በሁሉም ያላት ስም የሚገርም ነው። ከሰባት ወንዶች የምትሻል ሴት እግዚአብሔር ሰጥቶሻል ተብላ የምትወደስ ሴት ሆናለች እና የትኛውም ቦታ ላይ የዚች መጻተኛ ሴት የዚች አህዛብ የሆነች ሴት የዚች ሞዓባዊት ሴት ታሪክ ሲወራ ስትሰሙ በጣም ትልቅ ስራ እንዳደረገች ትልቅ ጀብዱ ትልቅ ታሪክ ያላት ሴት ሆና ነው የምትወራውና እዚህም ጋር ሴቶቹም የሚያወሩት ስለሷ ነው። እግዚአብሔር ይባረክ ስሙን በእስራኤል ይጠራ ይልና ከሰባት ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራትሽ ተወልዷልና ሰውነትሽን ያድሰዋል፣ ሌላ በእርጅናሽም ይመግብሻል። አሁን እቺ ሴት እየለመለመች ነው። ተስፋዋ ታድሷል፣ ደስተኛ ሴት ናት። ስለዚህ ዳይሬክትሊ ልጅ መውለድና ዘሯን ማስቀጠል ባትችልም በልጇ ሚስት አማካይነት ወይም በምራቷ አማካይነት ልጅ ወልዳ የምታሳድግ ሴት ሆናለች ማለት ነው። እና ቁጥር 16 ላይ ኑሃሚንም ሕፃኑን ወሰደች፣ አቀፈችው፣ ሞግዚትም ሆነችው ይላል። ሕፃኑን የምታሳድግ ሆነች ማለት ነው። ሴቶች ጎረቤቶቿም ለኑሃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። ኢዮቤድ ማለት አገልጋይ ማለት ነው፣ ወይም ሙሉ ስሙ የእግዚአብሔር አገልጋይ የሚል ነው እና ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሰይ አባት ነው፣ which is የዳዊት አያት ነው ማለት ነው። እና የሚገርም ነው የታሪኩ አጨራረስ። ታሪኩ የሚያልቅበት ቦታ ላይ ሄዶ ከዳዊት ጋር የቤዞት ታሪክ ነው። መጀመሪያ ላይ ስናነሳ ዋና የታሪኩ ማጠንጠኛ ዋናው መልእክቱ የመቤዠት ጉዳይ ነው። የመቤዠት ጉዳይ ደግሞ የመጽሐፍ ቅዱስ ሴንትራል የሆነ ፖይንት ነው። የሰው ልጆች የድነት ታሪክ ሴንትራል መልእክቱ ነው ቤዞት። እሱን ነው በአንድ ቤተሰብ ታሪክ ውስጥ አድርጎ የሚያሳየን። ከዚህ የመቤዠት ታሪክ ውስጥ ዳዊት ሲወጣ እናያለን። ዳዊት ከይሁዳ ቤት ነው የወጣው፣ ንጉስ ነው። ክርስቶስ ራሱ ኢየሱስ ክርስቶስ ራሱ በዳዊት ዙፋን ላይ ይቀመጣል ተብሎ የተነገረለት ዙፋን ነው፣ የዳዊት ዙፋን ማለት ነው። ስለዚህ ዳይሬክትሊ ታሪኩ የሚወስደን በክርስቶስ ኢየሱስ የሆነልንን የቤዞት ታሪክ በክርስቶስ ኢየሱስ ርቀን ከነበርንበት አሕዛብ ከነበርንበት በጨለማ ውስጥ ከነበርንበት ተስፋ ቢስ ከነበርንበት መተን እንዴት ያለ የቤዞት ታሪክ ውስጥ የድነት ታሪክ ውስጥ የዘላለም ሕይወት ታሪክ ውስጥ መግባታችንን ቁልጭ አድርጎ የሚያሳይ ነው ማለት ነው። መጥቶ ዳዊት ላይ ማለቁ የፋሬስ ትውልድ ነው ይልና ትውልዱን ሁላ ከፋሬስ ነው የሚጀምረው። ከዘፍጥረት ምዕራፍ 38 ነው መዘርዘር የሚጀምረው ማለት ነው። የፋሬስም ትውልድ ነው ይልና ፋሬስ ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ፣ ሰልሞንም ቦዔዝን ወለደ፣ ቦዔዝም ኢዮቤድን ወለደ፣ ኢዮቤድም እሰይን ወለደ፣ እሰይም ዳዊትን ወለደ ይልና ዳዊት ላይ ያቆማል። ከዛ የሳሙኤል መጽሐፍ ይቀጥላል ማለት ነው። እና የታሪኩ አካሄድ፣ አዘጋገብ፣ አወጣጥ፣ አወራረድ በጣም በሚገርም ሁኔታ ነው ተዘግቦ መጥቶ ዳዊት ላይ የሚቆመው ማለት ነው። እና አሁን ከነዚህ ሁለት ምዕራፎች ምን እንማራለን? የታሪኩ አወጣጡ፣ አወራረዱ ምን ያክል ኢንቴንሽናል እንደሆነ የእግዚአብሔር እጅ ከእያንዳንዱ አጋጣሚ ከሚመስሉ ነገሮች ጀርባ እንዳለና ነገሮችን እያገጣጠመ ሲሰራ እንደነበረ በረሃብ ያልቃል፣ ይጠፋል፣ በቃ ይበተናል ተብሎ የነበረው ኢቭን በመሳፍንት ዘመን የተፈጸመ ታሪክ ነው። እንዳየነው መግቢያችን ላይ ምናልባትም በመሳፍንት ከ6 እስከ 8 መጽሐፈ መሳፍንት ከ6 እስከ 8 ባለው በጌዲዮን
ዘመን የተፈጸመ ታሪክ ነው ተብሎ ይታመናል። በዛ ዴስፐሬት በሆነ እስራኤል ጠፋው አለኩ በሚልበት ዘመን ላይ እንደዚህ አይነት በጣም ወጋገን የሆኑ ድምቅ ብለው የሚታዩ የእግዚአብሔርን ስራ ቁልጭ አድርገው ከሞት ባሻገር ከመጥፋት ባሻገር ባለቀ ጉዳይ ላይ በተቋጨ ነገር ላይ የሚያሳዩ በጣም እንደዚህ አይነት ታሪኮች ይታያሉና አራት ነገሮች ብዬ ልጨርስ ከዚህ ውስጥ የምንወስዳቸው ታሪኮች። የመጀመሪያ ልንማረው የሚገባን ነገር በፍጹም በእግዚአብሔር ተስፋ አይቆረጥም ወገኖች። በእግዚአብሔር ተስፋ አይቆረጥም። አለቀ፣ ተስፋ የለውም። የኑሃሚንን ታሪክ የኑሃሚንን ንግግሮችና ታሪኳን ህይወቷን እንየው። ማለት አልቃለች። በቃ እቺ ሴት ምንም ተስፋ የላትም። ባሏ ሞቶባታል፣ ልጆቿ ሞተውባታል። ዘርም ያስቀጥልላት ትውልድ ይቀጥላል የሚባልበት አይነት ነገር የላትም። አርጅታለች። ሞት ማለት ሞቻለሁ ትላለች እሷ ራሷ። እኔ እኮ የሞትኩ ሰው ነኝ፣ የማልሆን ሰው ነኝ፣ ከዚህ በኋላ ምን አለ ብላችሁ ነው ብላ ልጆቿን ሚስቶች ቻሌንጅ ታደርጋቸዋለች። እና የእውነትም ያረጀች ሴት ናት። ከዚች ሴት ታሪክ ውስጥ በቃ አዲስ ነገር ይፈልቃል። ዳዊት ይወጣል። በጣም ከረጅም ዘመናት በኋላ ደግሞ ክርስቶስ ይመጣል የሚባል ተስፋ የሚደረግ ነገር የሌለበት ነው። ግን በዛም ውስጥ ሆና ጥንካሬዋን ተስፋ ማትቆርጥ መሆኗን አጋጣሚዎችን የምትጠቀም እየጠበቀች ሁኔታዎችን እያየች ጊዜዎችን እያየች ተስፋ የማትቆርጥና ሞትኩ ብላ እጅም የማትሰጥ ሴት መሆኗን በደንብ እንማራለንና ትልካታለች። ሂጂ፣ እንደዚህ አድርጊ፣ በዚህ ግቢ፣ በዚህ ውጪ፣ እግዚአብሔር እንደዚህ ሊያደርግ ወዶ ነው የሚል ነገር ስትላት በተደጋጋሚ እናያለንና ቢዮንድ ዘ ኦድስ የትኛውም ነገር ያለቀ የተቆረጠ የተደመደመ ቢመስል በእግዚአብሔር ግን ተስፋ አይቆረጥም። ህይወት አለ፣ ተስፋ አለ፣ ህይወት ይቀጥላል፣ አዲስ ህይወት ይቀጥላል፣ አዲስ ኑሮ ይቀጥላል። ስለዚህ በእግዚአብሔር ተስፋ አይቆረጥም የሚለውን አንድ ትልቅ ትምህርት እንወስዳለን ከዚህ ታሪክ ውስጥ። ሁለተኛው ከሩት የምንማረው ነገር እስከ መጨረሻው ድረስ መታዘዝ። እኔ ሩት በጣም የምትገርም ሴት ናት። የትኛውም ጋር ሐሳብ ስትሰጥ አይ ይሄ እንደዚህ ቢሆን ብላ ኮሜንት ስታደርግ ይፈናናይ አልሽ አደርጋለሁ፣ ታየሽ እከተልሻለሁ፣ እንደዚህ ይሻላል እሺ እሄዳለሁ ብላ መጀመሪያ ቃርሚያ ከመሄድ ምግብ ለመፈለግ ከመውጣት ጀምሮ በፍጹም መታዘዝና በፍጹም ኮሚትመንት ያለቻትን እንዳለቻት እያደረገች ኑሃሚንን ፈጽማ ስትከተላት እናያለንና እስከ መጨረሻው ድረስ ኮሚትድ ሆና እስከ መጨረሻው ድረስ ተሰጥታ የክርስቶስ የዘር ሐረግ ሲዘረዘር የተጠቀሰች ሴት ሆና ገብታለች። ከጋለሞታይቱ ረዓብ ጋር ማለት የማይመስሉ ሰዎች ሞዓባዊት የሆነች የአመጣጧ ማያምር አህዛብ የሆነች መጻተኛ የሆነች እስራኤላዊት ያልሆነች የቃል ኪዳን ሕዝብ ያልሆነች ሴት የክርስቶስ የዘር ሐረግ ውስጥ ሜንሽን ተደርጋለች። በመታዘዝ ፈጽማ በመታዘዝና ለምትባለው ነገር ኮሚትድ መሆንና እስከ መጨረሻው ፈጽሞ መታዘዝን ከሷ ህይወት እንማራለን። ሌላው ከዚህ ታሪክ ውስጥ የምንማረው መልካም አጋጣሚዎችን መጠቀም። መልካም አጋጣሚዎች ሁሉ ከእግዚአብሔር ዘንድ ናቸው። አጋጣሚዎች ሁሉ አላልኩም። መልካም እዚህ ታሪክ ውስጥ የምናየው የሩት መጽሐፍ ውስጥ የምናያቸው ታሪኮች ሁሉም ለመልካም የተለወጡ ታሪኮች ናቸው። አጋጣሚ ይመስላሉ፣ ሰው የቀመራቸው ይመስላሉ፣ የሰው ፕሮግራሞች ይመስላሉ፣ የሰው ውድቀቶች ይመስላሉ፣ የሰው መጥፋቶች፣ የሰው ጥፋቶች ይመስላሉ። ግን እነዚህ ሰዎች አጋጣሚዎችን ተጠቅመዋል። ማለት ኑሃሚን አጋጣሚዎችን የእህል የመውቃቱን አጋጣሚ ተጠቅማለች። እዛ ቃርሚያ ውስጥ ገብታ የመቃረሙን የመጠጋቱን አጋጣሚ ተጠቅማበታለች። ሩት ያሳለፈችው ያባከነችው አጋጣሚ የለም። አጋጣሚዎችን ተጠቅማ ግን ወደ ክብሯ ደርሳለች። ቦኤዝ ራሱ በሌላኛው ግልባጭ ስናየው ኋቲፍ ቦኤዝ ለመቤዠት ፈቃደኛ ባይሆን ልክ እንደተባለው እንደዛኛው የቅርብ ቤተሰብ ከሱ እንደሚቀርበው አይ ሌላ ቤተሰብ ይሁን ሌላ የቅርብ ዘመድ ከኔ ደግሞ ትንሽ ራቅ ያለ ይፈለግ ብሎ ይህን አጋጣሚ አሳልፎ ቢሆን የዳዊት ቅድመ አያት የመሆን ኦፖርቹኒቲ ያገኝም ነበር። ክርስቶስ ኢየሱስ የሚመጣበትን መንገድ በሱ ውስጥ የማግኘት አጋጣሚ ያገኝም ነበር እና አጋጣሚዎችን ወስዶ ያንን የተፈጠረለትን አጋጣሚ ወስዶ በመሐላ ሁላ ያጸና እኔ ይሄንን አደርጋለሁ፣ እግዚአብሔር ፈቅዷል፣ እግዚአብሔር ያድርግብኝ፣ እግዚአብሔር ይሄን ይፈጽምብኝ፣ ይሄንን አደርጋለሁ እስከመጨረሻው ግድ የለሽም ህጉን ብቻ እንሂድ እያለ ሩትን በቃርሚያ ውስጥ ከማስጠጋት አንስቶ አውድማ ውስጥ ያደረገው ነገር በከተሞች ሽማግሌዎች መካከል ያደረገው እስከ ማግባት ወልዶ ቤተሰቡን እስከ መቤዠት መሪቷን እስከ ማስመለስ ድረስ ያደረጋቸውን እያንዳንዱ ነገሮች አጋጣሚ ናቸው። ሊያሳልፋቸው ይችል ነበር፣ ግን በመጠቀሙ ትልቅ ክብር ሆኖለታል። የዚህ ታሪክ
አካል ሆኗል። የዚህ ትረካ አካል ሆኗል። ሌላው ከቦዔዝ የምንማረው ነገር በዙሪያችን በጣም የደከሙ አቅም የሌላቸው የማድረግ አቅም የሌላቸው ጥሩ ሆነን እኛ ማለት ነው እኛ የተሻልን ሆነን ከኛ ያልተሻሉ እንደፈለግን አቢዩዝ ልናደርጋቸው ልንገፋቸው ልናስወጣቸው የምንችላቸው አቴንሽን ላንሰጣቸው የማንችላቸው ሰዎች በተለያየ አጋጣሚ እኛ ጋር ሊደርሱ ይችላሉ። ቦዔዝ ግን ያንን አላደረገም። ሩትን ኑሃሚንን የሚያከብራቸው ማክበር የሚሰጣቸው ቦታ የሚሰጣቸው አቴንሽን የሚናገራቸው ንግግሮች አንዱም ቦታ ላይ በሰዎቹ ክላስ ልክ በሰዎቹ ማንነት ልክ በሰዎቹ ማጣት ልክ ወርዶ ያደረጋቸው አይደሉም። በጣም አቴንቲቭ ነው። ሲሰማ አቴንቲቭ ነው። ሲያደርግ አቴንቲቭ ነው። ሲያደንቅ ሲያመሰግን ሲያሞግስ አቴንቲቭ ነው። ዳትመች በሰውኛ በቦዔዝኛ ያው በሰውኛ ንግግር ነው የምንናገረው። በቦዔዝ ክላስ በቦዔዝ ማንነት በከተማው የተከበረ የተወደደ ተደማጭነት ያለው ሰው ሩት ደግሞ በጣም እታች ያለች የተናቀች ተስፋ የሌላት የወደቀች ሴት ግን ኮንቨርሴሽናቸውን ስናይ በጣም በልዩ ክብር በልዩ አቴንሽን ነው የሚያናግራትና የሚሰጣት ቦታ ለሰዎች ለጉዳዮቻቸው ትኩረት መስጠት እንዳለብን ሰዎችን ማስጠጋት እንዳለብን ሰዎችን በማንነታቸው መግፋት እንደሌለብን በትንሽነታቸው መናቅ እንደሌለብን ያስተምረናል። እና ከነዚህ ሁለት ምዕራፎች እነዚህን 4 ሌሰኖች ብንወስድ ጥሩ ነው ላለው በእግዚአብሔር ተስፋ አይቆረጥም እስከ መጨረሻው መታዘዝ ፈጽሞ መታዘዝን መልካም አጋጣሚዎችን መጠቀምና ለሰዎችና ለጉዳዮቻቸው ትንንሽ ለምንላቸው ሰዎች ትኩረት መስጠትን ከዚህ መጽሐፍ ብንማር ከነዚህ 2 ምዕራፎች ብንማር ጥሩ ነው ላለው። እንግዲህ የሩትን መጽሐፍ በዚሁ ነው የምናጠናቅቀው። 4 ክፍሎች በፊት ያሉትን ክፍሎች ያላያችሁ ወደ ኋላ ሄዳችሁ እንድታዩ ከሬጅ አደርጋችኋለሁ። በ3 ክፍሎች የተጠናቀረው እና የሩትን መጽሐፍ እዛው መጽሐፉን በመጽሐፉ እየፈታን ብዙ ኮሜንታሪዎች ጋር ሳንሄድ ያጠናንበትና ያየንበት ክፍል በዚህ ይጠናቀቃል። ቀጥሎ በሌላ መጽሐፍ ከሌላ አስጠኝ ጋር እንገናኛለን። ጌታ ኢየሱስ ይባርካችሁ።